ብሌን እባክሽን ይቅርታ አድርጊልኝ። እኔ እወድሻለሁ፣ አፈቅርሻለሁ። አምናን እኔም እወድሃለሁ፣ አፈቅርሃለሁ። ሁለተኛ ላትጎዳኝ ቃል ግባልኝ። እንዴት እኔ ነበርኩ እኮ መናገር የነበረብኝ። ማን መቶ ነገርሽ? ተው የነገረኝ ሰው ደግሞ ያልጠበኩት ነገር ነው የሆነው። አዎ ሁላችንም ሳናስበው ነው። ያንቺ አማካሪ አይደለች። ደግሞ ከአንቺ ጋር የምታወራበትን ጊዜ ብዙ መስራት ያለባትን ስራ እየሰራች አይደለም። ስለዚህ ምን ከዚህ በኋላ ኪችን ውስጥ በምንም አጋጣሚ ከዛራ ጋር ላይሽ አልፈልግም። ይኸውልሽ ማርያ፣ አንቺ የፈለግሽ ነገር ማድረግን መምራትም ትችያለሽ፣ ግን ደግሞ እኔ ስለማደርገው ነገር አንቺ ልትነግሪኝ። አንቺ ያለሽ መብት ደግሞ እኔ መባረክ እኩል አለኝ። ገባሽ? እና አንቺ ላይ መውሰድ ማልችለውን ውሳኔ ዛህራ ላይ አደርገዋለሁ እና ዛህራን ከአንቺ ስልጣን ማሳያ ወጫት። አርፈሽ ተቀመጭ፣ ካልሆነ ግን እመኝ በየትኛው መንገድ አድርጌ ከዚህ ቤት እንድትወጣ አድርጋታለሁ። ያላወራሁሽ ነገር ግን የሚስተካከል ነገር ካለ ንገሪኝና አስተካክለዋለሁ። በጭራሽ እንደዛ አይደለም። ታይ ስሜቱን አውቀዋለሁ። ከዛ በቅርብ ቀን እናዘጋጀዋለን። እሱ እጠብቃለሁ። ታች ውረድ። አሁን ውረድ። ዛህራ እንዴት እንደማረግሽ አትጠይቂኝ። ታይሜሲ አንቺ ነገር መቻል አንድ ነገር ለማድረግ ፈልገሽ ነው? አይ ዛሬ እንኳን በስነ ስርዓት ነው የምገባሽ። አዎ እኔ እንደዚህ ኮረዳ ያስመሰልኳት። ታዲያ ጎሽም ያልመጣም እንዴ? አንቺ ምን በእነሽ እሷ ሳትጠይቅ አንቺ የምትጠይቂ? ለእናንተ እናትና አባት ለመሆን እንዲሁ አብሮ ለመቅረብ ፈተናዎችን ለማየት ስራዎችን ለመተጋገዝ ነው። ለዛም ደግሞ ለዚህ ክብር ስለበቃም በጣም ደስ ብሎኛል። አዎ እኔም በጣም ደስ ብሎኛል። በጣም በእውነት በጣም ደስ ይላል። ከዚህ በኋላ የሚያስፈልጋችሁ ነገር ካለ እኔ አድርግላችኋል። ፍራምና ሳራ አድርግላችሁ። አመሰግናለሁ ሜርሲ። አቶ ጎስምና እናት ዛህራ ዛሬ ያልታሰበ አዲስ ነገር ታይቷል ማለት ነው። እንግዲህ እናት ዛህራና አቶ ጎስም በዛሬው ቀን አንድ ሆነው ይገኛሉ ማለት ነው። እንግዲህ ሰርግ ተደግሶላቸው እናት ዛህራ እንግዲህ ደስ የሚል አነጋገር በመሀል ላይም እየተናገረች ነበር። ልጆቼ በሁሉም ስለሆነው ነገር ደስ ብሎኛል። ነገር ግን ልታውቁልኝ የሚገባው እኔና ጎሽም አንድ የሆነው ልንተጋገዝ፣ አይዞክ አይዞች ልንባባል፣ እንደ በፊቱ አብረን ልንቀጥል ነው። ጥሩ ነገር መጥፎ ነገር አብረን ለማሳለፍ እንደዚሁም አብረን ለመቁረብ እና ለእናንተ እናትና አባት ለመሆን ነው። ልጆቼ ይህንን እንዳትዘነጉብኝ የሚል ቃላት ተነግረዋል ማለት ነው። እንዲህ ለጎሽም መጨረሻ ላይ ከሌላ የወለድኳት ሴት ልጅ አለችኝ ልደብቅህ አልፈልግም በማለት እናት ዛህራ ተናግረዋል። አቶ ጎሽምን ይሄ ነገር ግን አስደንግጦታል ማለት ነው። አምናንና ብሌንም እንግዲህ እልህ ውስጥ ተጋብተው ሁለቱም ያልሆነ ነገር ውስጥ ገብተው ይገኛሉ ማለት ነው። አቶ አምናን እንግዲህ አሁንም የማይወጣው ነገር ውስጥ እየገባ ይገኛል። እንደዚሁም ያልወደዳትን ሴትም ሊያገባ መንገድ ላይ ደርሷል ማለት ነው። መጨረሻው ምን ይሆናል? የአቶ አምናንና የብሌን ጉዳይ ነገሩ ምንድን ነው የሚለውን አብረን ምና ይሆናል። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም አብሮነታችሁ አይለይም። እንግዲህ ባለፈው ክፍል ያቋረጥንበት ብሌን እንግዲህ ባሮክን እንዳይከፋው ወይ ደግሞ ብቸኝነት እንዳይሰማኝ ነው አንቺን የቀረብኩሽ፣ አንቺ ደግሞ እያቀረብሽኝ አይደለሽም እያለ እንግዲህ የሆዱን ብሶቱን ሲናገራት፣ እሷም እንግዲህ ና ጉልበቴ ላይ ጋደም በልና አንድ ታሪክ ልንገርክ፣ እኔ ሲከፋኝ እናት ዛህራ ታሪክ እየነገራች ነው የምታጽናናኝ በማለት እንግዲህ ጉልበቷ ላይ ጋደም አርግታው ታሪክ እየነገረችው እናት ዛህራ ጸጉሯን እየዳበሰች ታሪክ እንደምትነግራት፣ ለባሮክም ጸጉሩን እየዳበሰች ታሪክ እየነገረችው ነበረ። አምናን እንግዲህ ከብሌን ጋር አሁን ባይነጋገሩም ቅር ቢባባሉም ነገር ግን እሷን ሳይ ማዋል ማደር አይፈልግም እና እንግዲህ ወደ ብሌን ክላስ ሲሄድ ብሌንና አምናንን ብሌንና ባሮክን አንድ ክላስ ውስጥ ያቸዋል። እንግዲህ እሱ ማየቱ ብቻ ሳይሆን ባሮክ ደግሞ የብሌን ጉልበት ላይ ጋደም ብሎ እሷ ጸጉሩን እየዳበሰ ይመለከታል። በጣም ነው የደነገጠው ነበረ። ባሮክም እንዴ ወንድም ያምናል ምን ሆነ ነው ባልና ሚስት ክፍል እንደዚሁ ዘው ብለህ ትገባለህ እንዴ ነበር ያለውና በጣም ይቅርታ እንደ ቀድሞ መስሎኝ ዝም ብዬ ገባው፣ ብቻ በጣም ይቅርታ ተሳስቻለሁ ነበር ያለው። ብሌንም አይ
ችግር የለውም ማንኳኳት አይጠበቅብህም። እኛ እኮ በግልጥ ነው ባልና ሚስት መሆናችንን ያወጅ ነው። ምንም ድብብቆሽ ነገር የለውም ነበር ያለችው ብሌን ኮስተር ማለት። እውነትሽን ብለሻሉ ወይዘሪት ብሌን፣ በጣም ተሳስቻለሁ፣ መምጣት አልነበረብኝም በማለት በጣም በመናደድ ነበር ሄደውና ከዛም እንግዲህ ተናዶ ሄዶ ከማሪያ ጋር አብረው ቁጭ ብለው ተጠቃቅፈው እየተሳሳቁ ነበረ። ብሌን ግን ቁጭ ብላ እያየቻቸው ነበረ የእነሱ የሚያደርጉትን ድርጊትና በጣም በመናደድ እንግዲህ እንዴት እንደዚህ ይሆናል በማለት ከአጠገባቸው ተነስታ የሄደችው ነበርና እንግዲህ ማሪያ አሁን አንዳንድ ወጣ ያሉ ነገሮችን እየጀመረ ትገኛለች። እንግዲህ እሷም እንደ ጄሪ ቅናት ነገር ይታይባታል። ብሌን ያማረባት ምን ተገኝቶ ነው ምንድን ነው ሚስጥሩ እያለች እናት ዛህራን እየጠየቀቻት ትገኛለች። እናት ዛህራ ደግሞ ልጄ ስላማረባት ደስ ነው ያለኝ እንጂ አልከፋኝም። ስለዚህ ምን ብዬ እንድነግርሽ ነው የምትፈልጊው? እንደሷ ለመሆን ፈልገሽ ከሆነ ሁኚ፣ ግን ምንም የተለየ ምስጢር የለውም፣ እንደምታዩ አማረባት በቃ ነበር ያለቻትና ድሮም አንቺ ትነግሪኛለሽ ብዬ መጠየቄ እኔ ራሴ ስህተት ነው በማለት በመናደር ነበረ ካጠገቧ የሄደችውና ቢሆንም እንግዲህ ብሌንንና እናት ዛህራን ለማራረቅ እየሞከረች ትገኛለች። ና እናት ዛህራና ብሌን አብረው ቁጭ ብለው በሚነጋገሩበት ሰዓት ብሌንም እንግዲህ ልጄ የወሰንሽው ውሳኔ ልክ አይደለም እያሏት ነበር። እናት ዛህራ የወሰንሽው ውሳኔ ልክ አይደለም፣ የማይሆን ነገር ውስጥ ገብተሻል በእልህ አምናን ልጄ ይወድሻል፣ ያፈቅርሻል ላንቺ ብሎ እኮ ነው ከዚህ ቤት ጄሪን ያባረራት። ላንቺ ብሎ እኮ ብዙ ነገር አርግቷል። ስለዚህ መረጋጋትና ማሰብ ነበረብሽ። ነገር ግን ይቆጭሻል። በኋላ ወደ ራስሽ ተመልሰሽ ማሰብ ስትጀምሪ ነገሮቹን ሊቆጭሻል። ልጄን የምልሽን ብትሰሚ ጥሩ ነው እያሏት ነበርና ብሌን ግን በፍጹም እንደማትጸጸት ባለችበት ሁኔታ ደግሞ ደስተኛ እንደሆነች ከባሮ ጋራ በቅርቡም እንደምትጋባ እየነገረቻት ነበርና እንግዲሁም እናት ዛህራም እኔ ካንቺ ውጪ ምን አለኝ? ሰው እኮ የለኝም። ያልነገርኩሽ ሚስጥር አንድ ሴት ልጅ ነበረችኝ፣ ግን እስካሁን አልተገናኘንም ነበር ያለቻት። እና እንዲህ የጠፋች ሴት ልጅ አለችሽ ማለት ነው? በጣም የሚገርም ነው። እና እንዴት ስላላገኘሻትም እስካሁን እያለች እንግዲህ እየጠየቀቻት ነበርና እንዴትስ ልትጠፋ ቻለች እያለች እንግዲህ እየጠየቀቻት ነበርና እና በቃ ትገኛለች እናቴ ተስፋ አትቁረጭም እያለቻት ነበረ። እሺ ስለ አንቺስ አትነግሪኝም እንዴ ብትላት፣ አይ እናቴ ተይው አሁን ስለ እኔ አውርቼ አንቺን አላስጨንቅሽም እያለቻት ትገኛለች። ብሌን ለምንድን ነው ስለ እናቷ ስለ ቤተሰቦቿ ለእናት ዛህራ ያላጫወተቻት? ይህን ሁሉ ታሪክ ስነግራት ይህን ሁሉ ነገር ስታደርግላት ስለ ቤተሰቦቿ ስለ እናቷ ለእናት ዛህራ መንገር ነበረባት። ብሌን ባለመናገሯ እንግዲህ እናት ዛህራ ሊሆኑ ይችላሉ አጠገቧ ቁጭ ብላ እንግዲህ እየተንከባከበቻት እናቷ መሆኗንም አላወቀችም። እና አንዳንድ ጊዜ ነገሮችን በግልጥ አለመነጋገር እንግዲህ ብዙ ሊጎዱና ዋጋ ሊያስከፍሉን ይችላሉ ማለት ነው። ማርያም እንግዲህ እናት ዛህራና ብሌን በሚነጋገሩበት ሰዓት ሄዳ ነበር ያቋረጠቻቸውና ብሌን እፈልግሻለሁ ስለ ድርጅቱ ጉዳይ የምናወራው ነገር አለን ነበር ያለቻት። ብሌንም እሺ በቃ እናቴ ሌላ ጊዜ እነጋገራለን በማለት ማሪያ ጋር ሄዳ ማርያም እንግዲህ አለቃ እያጫወታት ትገኛለች ማለት ነው። እሱ እንግዲህ ከዛሬ ወዳ ማንኛውም ነገር እዚህ ቤት ለሚደረገው ለሚከናወነው ወረቀትን ማስፈረም ካለብሽ መጠየቅም ካለብሽ አቶ አምናንን ሳይሆን እኔን ነው መጠየቅ ያለብሽ። የዚህ ቤት እመቤት የዚህ ቤት ዋና ኃላፊ እኔ ነኝ እያለቻት ትገኛለች። ብሌንም በጣም ጥሩ ለማደርገው ነገር አንቺ ማማከርና አንቺ መጠየቅ ግዴታ አይደለም። አንቺ ማድረግ የምትችው ነገር እኔ ማድረግ እችላለሁ። ስለዚህ ብዙም ራስሽን አትቆልይ ነበር ያለቻት። እኔ የዚህ ቤት እመቤት ነኝ፣ ግዴታ እኔ የምልሽ ልትሰሚ ይገባል። እናት ዛህራ ደግሞ የዚህ ቤት ሰራተኛ ናት። አንቺ ኩሽና ሄደሽ እሷን በምታዋሪያ ሰዓት እናት ዛህራ ብዙ ስራ እያቆመች ነው። ስለዚህ ከእናት ዛህራ መራቅ አለብሽ። ከእናት ዛህራ አርቅም እምትይ ከሆነ በአንቺ ላይ ማድረግ ያቃተኝን በዛም በዚህም ብዬ እናት ዛህራ ከዚህ ቤት እንድትባረር አደርጋታለሁ ብላለች ማለት ነው። ብሌን በጣም የደነገጠችው በጣም የተናደደችው። እናት ዛህራን ትወዳታለች፣ እንደ እናቷ ነው የምታያት። ስለዚህ እናት ዛህራ ደግሞ በሆነ ነገር በውሸት በተንኮል ከዛ ቤት እንድትባረር ማየት አልፈለገችም እና
ስለዚህ እናት ዛህራን በመሄድ እንግዲህ ሁለተኛ ወደ እኔ እንዳትቀርቢ፣ እኔ የደረስኩበት ቦታ እንዳትደርሺ፣ በቃ እኔ ሰው አውጣለሽ ተብዬ ተረግም ያለው እያለ ትገኛለች። እናት ዛህራን በጣም በመደንገጥ ማን ነው ልጄን ያስቀይምብኝ፣ ማን ያስፈራራብኝ፣ የሆነ ነገርማ ብሏት ነው እንጂ በጽኑ አይደለም እያለ ትገኛለች ማለት ነው። ግን መጨረሻ ላይ እውነቱ መውጣት አይቀርም። እናት ዛህራም እንግዲህ ለጎሽም ይሄ ባሮክ የሚባል ልጅ በጣም መጥፎ ልጅ ነው፣ እዚህ ቤት ተመጣ ጀምሮ ብሌን እና እሱ ሊጋባ ነው ያልሆነው ነገር ሆኗል። እልህ ውስጥ ገብታ እሷን ባሮክን አፍቅረዋለች። አምናንም በጣም እልህ ውስጥ በመጋባት ከማሪያ ጋር በቅርቡ ሊጋቡ ነው። ብቻ ሁሉ ነገር እንዳልሆነ ሆኗል። በጣም ነው የሚያሳዝነው። እናማ ብሌን ልጄም ተይኝ በቃ አትቅረቢኝ፣ ከኔ ራቂ ብላኛለች። ልጄ ወድ አይደለም ምን እንደሆነች አላቅም፣ ይሄ ባሮክ የሚባል ሰው ነው ከኔ እያራቃት ያለው በማለት እንግዲህ ለአቶ ጎሽም እየነገረችው ነበረ። ሜርሲም እንግዲህ ሙሽራዋ እናት ዛህራን እየተንከባከበቻት እና ልብሷን እያለባበሰቻት ሜካፕ እየቀባባቻት ትገኛለች ማለት ነው። በጎንም እንግዲህ የእናት ዛህራ ጓደኛ የሆነችው ጎሽም የምትወደውን አንቺ እኮ የሷ ሰርግ ላይ መገኘት አልነበረብሽም እያለቻት ትገኛለች ማለት ነው። እና እንግዲህ በመጨረሻ ላይ አቶ ጎሽም በጣም ያስደነገጠው እናት ዛህራ እኛ አንድ ሆነናል እንግዲህ ሁሉም ነገር አብረን መካፈል አብረን ማሳለፍ ግዴታችን ነው እያለች ነበር። አቶ ጎሽም እናት ዛህራ ዛሬ ምን ሆነሽ ነው ፊትሽ ትክክል አይደለም ቢላትም አዎ ብዙ የሚያስጨንቀኝ ነገር አለ። አንደኛው ነገር ልጄ ተቀይራብኛለች፣ ልጄ ብሌን አምናን እኔን አይወድም እንደ ሌሎቹ ስለማልሆን ነው እኔንም አይመርጠኝ በማለት ወጣ ያለ አለባበስና ወጣ ያሉ ነገሮችን እያደረገች ትገኛለች። ይሄ ደግሞ እኔን አስከፍቶኛል። እማትወደውን ሰውም ለልህ ብላ እወድሃለሁ አፈቅርሃለሁ ብላው ልትጋባ መንገድ ላይ ደርሳ ትገኛለች። እኔ ምላትንም እየሰማችኝ አይደለም። ሌላ ደግሞ አንተን ላልደብቅ የምችለው ነገር በፍጹም የማልደብቀ ከሌላ የወለድኳት ሴት ልጅ አለችኝ ብትል አቶ ጎሽም በጣም ደንግጧል። ከዚህም በፊት እንግዲህ ከእናት ዛህራ ጓደኛ ጋር የተለያዩበት ምክንያት ወንድ ልጅ አላት እንዴት ደበቅሽኝ እስካሁን በማለት ነው። አቶ ጎሽም እንግዲህ ይህን ሁሉ ዓመት አብረን ስንኖር ሴት ልጅ እንዳለችሽ ለምን አልነገርሽኝም ለምን ደበቅሽኝ በሚል እንግዲህ ንትርክ ውስጥ ገብተው ይገኛሉ ማለት ነው። መጨረሻ ላይ አቶ ጎሽም እንግዲህ በደስታ ይቀበላል ወይንስ ደግሞ ይጣላሉ? ምን ይፈጠራል? የአምናንና የብሌን ጉዳይስ መጨረሻ ላይ ምንድን ነው የሚሆነው? ዞረው አንድ መሆናቸው አይቀርም። ማሪያ ደግሞ በሆነ በተንኮል ከዛ ቤት ውስጥ ልትባረር ትችላለች። ካሁኑ ተንኮል ጀምራለች። አቶ አምናን እንግዲህ እንደምናየው ከሆነ ምንም አይነት ፍቅር ለሷ የለውም። ብቻ ለእልህ ነው እያደረገ ያለው። ብሌንም እንደዛው ባሮክ የኔ ሚስት እወድሻለሁ ሲላት እንኳን እሺ በቃቸው ነበር ያለችው። እሱ ግን የኔ ባል እወድሃለሁ ወይም ደግሞ የኔ እወድሃለሁ እንድትለው ነበር እየጠበቀ ያለው። እሺ ቸው በማለት ነበር ስልኳን የዘጋቸው። አምናንም እንደዛው ብሌንን የሚያይበት አስተያየት እና ሁለቱ የሚተያዩበት አስተያየት የተለያየ ነው ማለት ነው። እና መጨረሻው ግን በጣም የሚገርሙ ፍቅረኛሞች ሊወጣቸው ይችላል ብለን እናስባለን። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።